የተወደዳችሁ የአልቦኮ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ። ቤት ልግዛ ወይስ ቦታ ገዝቼ ቤት ብሰራ ይሻለኛል እያላችሁ ለምትወዛገቡ መልስ ይሰጣል ብዬ ተስፋ አደርጋለሁ። ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። አልቦኮ ወረዳ ሳልመኔ ከተማ ላይ 200 ካሬ ሜትር ቦታ ገዝታችሁ 7 ቅጠል ቆርቆሮ አሞራ ክንፍ የእንጨት ቤት መስራት ለምትፈልጉ ይጠቅማል ብዬ አስባለሁ። እንግዲህ ቤቱን ስንመለከተው 2 ክፍል መኝታ ቤት፣ 1 ክፍል ዕቃ ቤት፣ 1 ሳሎን እንዲሁም ደግሞ ሻወር ክፍል ያለው ይሆናል ማለት ነው። ይህን ሂሳብ ለማውጣት 10 ቦታ ከፋፍየዋለሁ። አንደኛው ቤት አቁሞ ቆርቆሮ እስከ ማልበስ ድረስ ያለውን ነው። ሁለተኛው ውሃ ልክ ለማሰር 3 በርና መስኮት ታምቡራታን ጨምሮ 4 የውስጥና የውጭ ምርጊት 5 ሊሾ ለማድረግ 6 ግርፍ ለማድረግ እስከ 3ኛው ድረስ ማለት ነው። 7 መስተዋት ለበር መስኮትና ታምቡራታ እንዲሁም ቀለምን ይጨምራል። የበር ቀለም ማለት ነው። ሌላው 8ኛው ኮርኒስ የእያንዳንዱን ክፍልና በረንዳውን ጨምሮ እንዲሁም የግድግዳ ቀለም የውስጥና የውጭ ማለት ነው። ከቤት ከውስጥ በኩል እና የውጭ ግድግዳ ማለት ነው። ሌላው 10ኛው ኢንስታሌሽን ነው። እንግዲህ እነዚህን በዝርዝር ሂሳብ የማወጣላችሁ ይሆናል። በቀጥታ ወደ ዝርዝሩ ገባለሁ። እንግዲህ የመጀመሪያው ስራ የሚሆነው ቤቱን ማቆም ነው። ቤቱን ለማቆም እንግዲህ ድልደላና ቁፈራ ያስፈልጋል። ለዚህ 6000 ብር ይዘንለታል። ለአናጺ 7 ቆርቆሮ ሲባዛ በ321 ሺህ ይዘንለታል። ለቆርቆሮ 7 ቆርቆሮ ሲባዛ በ963 ሺህ። የቆርቆሮ ምስማር 2 ባኮ ተኩል ይፈጃል። በ1300 ስናበዛው 3250 ይሆናል። የግድግዳ ምስማር 1300 ሲባዛ በ14 ባኮ ማለት ነው 18200 ይዘንለታል። ክፈፍ 15 ያስፈልጋል። በ700 10500 ይሆናል። ቋሚ 7 ቋሚ ያስፈልጋል። በ200 ብር ስናበዛው 14000 ይመጣል ማለት ነው። ጠርብ 600 ጠርብ ያስፈልጋል። ሲባዛ በ90 54000 ብር። የግድግዳ ማገር 150 ያስፈልገናል። በ100 ስናበዛው 15000። ስኮፓ ማገር 60 ስኮፓ ሲባዛ በ50 3000። አውራጅ 16 ያስፈልገናል። በ200 ስናበዛው 3200 ይመጣል። ተሸካሚ 4 ያስፈልገናል። በ500 2000 ይመጣል። መወጠሪያና ችካል 60 ያስፈልገናል። በ60 ስናበዛው 3600 ይመጣል። የበረንዳ ቋሚ ብረት 2 ያስፈልገናል። በ3000 ስናስለው 6000 ይመጣል ማለት ነው። እንግዲህ በአጠቃላይ ቤቱን ለማቆም 216750 ብር ያስፈልጋል ማለት ነው። ቤቱን ካቆምን በኋላ እንግዲህ የሚሆነው ውሃ ልክ ማሰር ነው። ውሃ ልክ ለማሰር ደግሞ ድንጋይ ያስፈልጋል። 20 ሜትር ኩብ ድንጋይ በ2040 ሺህ ይፈጃል። አሸዋ 1 ቢያጆ 14000 ብር። ሲሚንቶ 11 ኩንታል በ1700 18700 ብር። የሆድ ድንጋይ 6 ሜትር ኩብ ያስፈልገናል። በ1500 9000 ብር ማለት ነው። ባለሙያ 20 ሺህ ብር ቢሰራው ብለን ያዝ ነው። ገረጋንቲ ግዢና ማስጫኛውን በተመለከተ 2 ቢያጆ 2 ሲኖ ማለትም 2 ሲባዛ በ10 ሺህ 20 ሺህ ይዘንለታል። የሚጠቀጥቅ የቀን ሰራተኛ 10 ሺህ ብር ይዘናል። እንግዲህ በጥቅሉ ውሃ ልክ ለማሰር 101700 ብር ያስፈልጋል ማለት ነው። አሁን እንግዲህ ቤቱ ቆሞ ውሃ ልክ ታሰረ። ቀጣይ ስራችን የሚሆነው በርና መስኮት መግጠም ነው። 2 በር 1 ፍሬንች እና 3 መስኮት ያስፈልገናል። ለዚህ አጠቃላይ 70 ሺህ ብር ይዘንለታል። ወደ ውስጥ ስንገባ ደግሞ 4 አምቡራታ በር የሻወር ቤቷን ጨምሮ 55 ሺህ። በጥቅሉ እንግዲህ ለበር 125 ሺህ ብር ይዘንለታል።
በር ከተገጠመ በኋላ የሚቀጥለው እንግዲህ ምርጊት ነው። ለምርጊት ደግሞ ጭድ ያስፈልጋል። 40 ሺህ ይዘንለታል። አፈር 3 ሲኖ በ10 ሺህ ብር 30 ሺህ ብር መራጊ 70 ሺህ ብር ቢመርገው ብለን አስበናል። እስካቶላና ኮንዲትን ወደ 1200 አካባቢ ይዘናል። በጥቅሉ እንግዲህ ለምርጊት ስራ 141 ሺህ ብር ያስፈልገናል ማለት ነው። ቀጣዩ ስራ የሚሆነው እንግዲህ ሊሾ ነው። ለሊሾ ደግሞ ድንጋይ ያስፈልገናል። 10 ሜትር ኩብ በ1500 ብር ወደ 15000 ብር አካባቢ ይፈጃል። አሸዋ ነው ሌላው የሚያስፈልገው ነገር። አንድ ቢያጆ 14000 ብር፣ ሲሚንቶ 10 ኩንታል በ1700 ብር 17000 ብር፣ ባለሙያ ወይም ግንበኛ 12000 ብር ይሰራዋል ብለን ያሰብነው። በጥቅሉ እንግዲህ 58000 ብር ያስፈልጋል ለሊሾ ስራ ማለት ነው። እንግዲህ የቀጣዩ ስራችን የሚሆነው ግርፍ ነው። እስከ 3ኛው ደረጃ ድረስ ያለውን ግርፍ ነው የያዝነው። ለዚህ የሚያስፈልጉን ሽቦ 3 ጥቅል በ3000 ብር ይፈጃል። ምስማር 10 ባኮ በ1300 13000 ብር ይፈጃል። አሸዋ 25000፣ ሲሚንቶ 18 ኩንታል በ1700 ወደ 30600 አካባቢ፣ ባለሙያ ደግሞ 20 ሺህ ብር ይሰራል ብለን ነው የገመትነው። እንግዲህ በጥቅሉ ለግርፍ ስራ እስከ 3ኛው ግርፍ ማለት ነው 97600 ብር ያስፈልገናል ማለት ነው። ከዚህ ቀጥሎ የሚመጣው ስራ እንግዲህ መስተዋት መግጠምና በር ቀለም መቀባት ነው። ለመስተዋት ግዥ 23300 ይዘናል። ባለሙያ 2000 ቢሰራው ብለን አስበናል። ለበርና መስኮት ቀለም ወደ 1800 አካባቢ ይዘናል ማለት ነው። እንግዲህ ለመስተዋትና አጠቃላይ የበር ቀለም ስራ ወደ 27120 ብር አካባቢ ጨርሰዋል ብለን አስበናል። የቀጣይ ስራችን የሚሆነው እንግዲህ ኮርኒስ ነው። ለኮርኒስ ደግሞ ባለሙያ 1 ካሬ በ250 ብር ነው የሚሰራው። 90 ካሬ በ250 ብር 22500 ብር ያስፈልገናል። ሞራሌ 14000 ቢያስፈልገን 1000 በ2500 ነው። ስለዚህ አጠቃላይ 35000 ያስፈልጋል ማለት ነው። ለፕላስቲክ ደግሞ 1 ካሬ በ450 ብር ነው። 90 ካሬ አጠቃላይ 40500 ያስፈልገናል። ምስማር 4 ባኮ በ1300 5200 ያስፈልገናል። እንዲሁም ማጓጓዣ 10000 ብር ከደሴ ይፈጃል ብለን ነው ያሰብነው። በጥቅሉ እንግዲህ ለኮርኒስ ስራ 113200 ብር ያስፈልጋል ማለት ነው። ከዚህ ቀጥሎ ያለው ስራ እንግዲህ ቀለም ነው የሚሆነው። የግድግዳ ቀለምን በሁለት መልኩ አይተነዋል። እንደ አቅማችሁ ቀለም በጀሶ ብቻ ቀብቼ ገባለሁ ላለ ሰው የራሱ የሆነ ስሌት ይኖረዋል። ጅብሰም ማድረግ የፈለገ ደግሞ ሌላ ስሌት ይኖረዋል። ስለዚህ የውስጥ ግድግዳ ቀለምን 5 ያስፈልጋል ብለን ነው የያዝነው። በ500 2500 ይፈጃል። ጀሶ 5 ከረጢት በ400 2000፣ ኳርትዝ 5 ኳርትዝ በ2300 11500፣ የውጭ ቀለም 5 በ500 2500፣ እንዲሁም ባለሙያ 10000 ብር በጥቅሉ 28500 ይሆናል ማለት ነው። ጀሶ በቀለም ብቻ የምናደርግ ከሆነ ጅብሰም የምንጠቀም ከሆነ ደግሞ ለጀሶው 100 ከረጢት በ400 ብር 40000 ብር ይፈጃል። ለቅርጻ ቅርጽ 8000 አካባቢ ይፈጃል ብለን ወስደናል። ለባለሙያ 50000 ቢፈጅ በጅብሰም የምናደርገው ከሆነ 98000 ብር ይፈጃል ብለን ነው የወሰድነው። የመጨረሻው ስራችን የሚሆነው እንግዲህ ኢንስታሌሽን ነው። ለኢንስታሌሽን 2 አይነት ገመዶችን ልንጠቀም ነው ያሰብነው። ባለ 1.5 በአሁኑ ሰዓት 2000 ብር ነው የተሸጠ ያለው። 2 ያስፈልገናል።
2 በ2000 4000 ማለት ነው። ባለ 2.5 ደግሞ 2 ያስፈልገናል በ3000 6000 ያስፈልጋል ማለት ነው። ሌላው ባለሙያ ነው በ5000 ብር ቢሰራው ብለን ያሰብነው። ሌላው ደግሞ ሶኬት ማብሪያ ማጥፊያና አምፖል ማቀፊያን በተመለከተ ነው። ወደ 24000 ብር አካባቢ ይዘንለታል። በጥቅሉ እንግዲህ 39000 ብር አካባቢ ለኢንስታሌሽን ያስፈልገናል ማለት ነው። ተመልካቾቻችን በአልቡኮ ወረዳ ሳልመኔ ከተማ እንግዲህ አንድ አሞራ ክንፍ የሆነ 70 ቆርቆሮ የሚፈጅ የጭቃ ቤት ለመስራት ይህን ያህል ይፈጃል ማለት ነው። በጥቅሉ በቀለምና ጀሶ የምናደርገው ከሆነ 947870 ብር ይፈጃል። እንግዲህ ቦታ እዚህ አካባቢ ላይ ሰው እየተገበያየበት ያለው እስከ 700 ብር አካባቢ ያወጣል ብለን ገምተን ነው። 1,647,870 ብር በቀለምና ጀሶ የምንሰራ ከሆነ ማለት ነው። በጅብሰም የምንሰራ ከሆነ አጠቃላይ ከቦታ ግዢ ጋር 1,717,170 ብር ይፈጃል ብለን ያሰብነው። ከዚህ ባሻገር እንግዲህ በፈለጋችሁት አግባብ እንዲሰራላችሁ የምትፈልጉ ተመልካቾቻችን በኮሜንት ልታሳውቁን የምትችሉ ይሆናል ማለት ነው። ለዛሬ በዚሁ አበቃሁ። መልካም ጊዜን ተመኘሁላችሁ።